የፋኖ ኃይሎች በአራት አቅጣጫ ለከበባ በወጣው የብልጽግናው ሰራዊት ላይ በወሰዱት የተጠና እርምጃ በርካታ ኃይሉ በወጣበት መቅረቱ ተሰምቷል። ውጊያው ተጠናክሮ በቀጠለበት የኃይል ሚዛኑ የተዛባው የአገዛዙ ጥምር ጦር በሜካናይዝድ የታገዘ ሰራዊት ወደ ስፍራው አንቀሳቅሷል። ሁለቱ ክፍለ ጦሮች በቅንጅት ያደረጉት ተጋድሎ ምን ይመስላል? ይህ የሆነውስ በየትኛው ግንባር ነው? የሚለውን የተጋድሎ ዝርዝር መረጃ በቀዳሚነት ይደመጣል። በዶክተር ይልቃል ከፋለ ፊርማ ጥሪ ተደርጎ በገባው የብልጽግናው ሰራዊት በተራዘመ ጦርነት እየታመሰ ያለው የአማራ ሕዝብ ግፍና ሰቆቃ በየቀኑ እየተባባሰ ባለበት በዚህ ወቅት በገዛ ቀያቸው ዋስትና ያጡ ንጹሐን ጉዳይ አሳሳቢ ሆኗል። በባህር ዳር አይከልና ደብረታቦር የከፈው የእገታና የግድያ ማዕበል ህብረተሰቡን አስቆጥቷል። በተራዘመ ጦርነትና አለመረጋጋት ውስጥ የሚገኙ የአማራ ክልል ነዋሪዎች አሁን ደግሞ በከተሞች ውስጥ በተዛመተው የእገታና የጭካኔ ግድያ ስጋት ላይ ወድቀዋል። ከባህር ዳር፣ ጎንደር፣ ጭልጋ እስከ ደብረታቦር የተፈጸሙት ወንጀሎች ምንድን ናቸው የሚለውን ባሰናዳንበት ዜናችን የወንጀሉ እጅ እስከ ባለስልጣናት አካባቢ ይደርሳል መባሉ ደግሞ የነዋሪዎችን ምሬትና ስጋት የበለጠ አብሶበታል ተብሏል። በባህር ዳርና ደብረታቦር የሆነውስ ምንድን ነው የሚለውን ሌላኛው ዜናችን ነው። ጌታቸው ረዳ ህወሓት በብልጽግና ላይ ያነሳውን ክስ አስተባብለዋል። በአሁኑ ወቅት የትግራይ ህዝብ ጥላት ተረፈ ምርቱ ህወሓት እንጂ ብልጽግና አይደለም ያሉት አቶ ጌታቸው የመቀሌውንና የአስመራን ግልጽ መደጋገፍ ግን ደብቀውታል። ብልጽግናው በኦሮሚያ ክልል ምስራቅ ወለጋ ዞን እየፈጸመ ያለውን ብሔር ተኮር ጥቃት ተከትሎ የተፈናቃዮች ቁጥር መጨመሩ ተሰምቷል። በዞኑ ጥቃቱ ተጠናክሮ በቀጠለበት ቀያቸውን እየለቀቁ የአማራ ተወላጆችም የተማጽኖ ድምጻቸውን አሰምተዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 17 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በሸዋ ጠቅላይ ግዛት ከብልጽግናው ሰራዊት ጋር ባደረጉት የግንባር አውደ ውጊያ ድል መቀዳጀታቸውን አስታወቁም። የአፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት ክፍል ባወጣው የተጋድሎ መረጃ የብልጽግናው ሰራዊት መሽጎበት ከነበረው ስፍራ በመነሳት በአራት አቅጣጫ ወደ መዘዞ ሲንቀሳቀስ በተፈጸመበት የደፈጣ ጥቃት ከባድ ወታደራዊ ኪሳራ አስተናግዷል ብሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው 7 ክፍለ ጦርና የመሐመድ ቢሆኔ ኮር አስቻለው ደሴ ክፍለ ጦሮች በተለያየ አቅጣጫ ወደ መዘዞ ቀጠና የተንቀሳቀሰውን የአገዛዙ ኃይል በጋራ በመሆን በፈጸሙት ድንገተኛ ጥቃት ሙትና ቁስለኛ አድርገውታል ተብሏል። የብልጽግናውን ሰራዊት የልዩ ዘመቻ እንቅስቃሴ ተከትሎ የፋኖ ኃይሎች በከፈቱት የተቀናጀ ማጥቃት ረፋድ ላይ ጀምሮ አመሻሹን በመዘዞ ዙሪያ በባሸና እና በሞፈር ውሃ አካባቢዎች ከፍተኛ ትንቅንቅ እየተካሄደ ነው ተብሏል። የዙ የህዝብ ግንኙነት ክፍል እንዳስታወቀው መነሻውን ከመንዝ አውራጃ ሞላሌ ወገሬ መሃል ሜዳና ዘመሮ ያደረገው የብልጽግናው ሰራዊት የመሐመድ ቢሆኔ ኮር ወንዱ አስቻለው ደሴ ክፍለ ጦር የፈጸመውን ድንገተኛ ጥቃት ተከትሎ የብልጽግናው ሰራዊት ለመከላከል ባደረገው ሙከራ ከረፋዱ 4 ሰዓት ጀምሮ በባሽ ከተማ ዙሪያ ከፍተኛ ትንቅንቅ ተደርጓል ብሏል። በሌላ አቅጣጫ ከቆባ አስተል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት በብልጽግናው 112ኛና የ104ኛ ክፍለ ጦር ላይ ከፍተኛ የሆነ ሰዋዊ ቁሳዊና ወታደራዊ ኪሳራ ደርሶበታል ነው የተባለው። በሌላ ግንባር በዚሁ በሸዋ ቀጠና ከጠርማ በርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ ቀጠና የተንቀሳቀሰውን የብልጽግናውን ሰራዊት የ7 ክፍለ ጦርና መሐመድ ቢሆኔ ኮር ወንዱ አስቻለው ደሴ ክፍለ ጦር በፈጸሙት የደፈጣ ጥቃት ሙትና ቁስለኛ ሆኗል ተብሏል። በዚሁ አውደ ውጊያ የብልጽግናው ሰራዊት ክፉኛ ተጎድቷል ያለው የአፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት ክፍል ወደ ቀጠናው የገባው ሰራዊት ሙትና ቁስለኛ ሆኖ የኃይል መሳሳት ሲገጥመው ከደብረ ብርሃን ወደ ውጊያ ቀጠና ተጨማሪ ኃይል አስገብቷል ብሏል። በሌላ ዜና የፋኖ ኃይሎች በስማችን የሚዘርፉና ህዝብን የሚበድሉ ወንበዴዎችን በቁጥጥር ስር አውለናል ብለዋል። ከአማራ ህዝብ ጋር በወቅታዊ የትግል ቁመና ዙሪያ ተከታታይ የውይይት መድረኮችን በማድረግ ላይ የሚገኙት የፋኖ ኃይሎች መዋቅራቸውን በማጽናትና አደረጃጀታቸውን በማዘመር ላይ የሚገኙ ሲሆን አሁን ደግሞ የውስጥ አርሞችን እያጠናን በመንቀል ላይ ነን ብለዋል። በምዕራብ ጎጃም ዞን ሜጫ ወረዳ በፋኖ ስም ዘረፋ ሲፈጽሙ የነበሩ የታጠቁ ኃይሎች በቁጥጥር ስር መዋላቸውን የፋኖ ኃይሎች ገልጸዋል። በቀጠናው በፋኖ ስም ዘረፋ ሲፈጽሙ የነበሩ ብልጽግናው ያደራጃቸው ታጣቂዎች በአፋብን ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር አበሬ ማምሻለቃ የፋኖ አባላት በቁጥጥር ስር ውለዋል ነው የተባለው። የተያዙት መንግስት ያደራጃቸው ሌቦች በምዕራብ ጎጃም የጫ ወረዳ ሹፌሮችና ነጋዴዎችን መንገድ ላይ በማስቆምና በማገት በተደጋጋሚ ዘረፋ ሲፈጽሙ የነበሩ ናቸው ተብሏል።
በቁጥጥር ስር ከዋሉት በተጨማሪም በርካቶች ላይ እርምጃ መውሰዱንም የአፋብን ቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ክፍል ገልጿል። በምዕራብ ጎጃም የጫ ወረዳ የብልጽግናው ስርዓት ተልዕኮ ተቀብለው ህዝብን ሲዘርፉ የነበሩና በቁጥጥር ስር የዋሉት ግለሰቦች በተለያየ ጊዜ በመንግስት የጸጥታ መዋቅር እንዲሁም በፋኖ አደረጃጀት ውስጥ የነበሩ ናቸው። በቁጥጥር ስር የዋሉትና በፋኖ ስም ሲዘርፉ የነበሩ የአገዛዙ ቅጥረኞች በሰጡት ቃል የመንግስትን ተልዕኮ በመቀበል ህዝብ ላይ የተደራጀ ዘረፋ ሲፈጽሙ እንደነበር ተናግረዋል። እነዚህ ታጣቂዎች በፋኖ በኩል ጥቃት እንዳይደርስባቸውም የብልጽግናው ሰራዊት ከለላና ሽፋን ይሰጣቸው እንደነበር በሰጡት ቃል አረጋግጠዋል። ከሚፈጽሙት የተደራጀ ዘረፋ በተጨማሪም በተለይም የፋኖ አመራሮችን ለማስገደል ከአገዛዙ ልዩ ተልዕኮ ይሰጣቸው እንደነበርም በፋኖ መሪዎች በተደረገላቸው ቃለ መጠይቅ ተናግረዋል። በተራዘመ ጦርነት እየተፈተነ ያለው የአማራ ህዝብ ለከፋ ችግር የተጋለጠ ቢሆንም በሌላ በኩል በንጹሐን ላይ የሚደረገው እገታና ግድያ ተባብሶ መቀጠሉ ተገልጿል። ከሰሞኑ በአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ የዞንና የወረዳ ከተሞች በርካታ ንጹሐን ሰዎች መገደላቸው ተሰምተዋል። ከቀናት በፊት በክልሉ መዲና ባህር ዳር ከተማ ውስጥ በንግድ ስራ የሚተዳደር ግለሰብ በታጠቁ ኃይሎች በግፍ መገደሉን ጣና ሳተላይት ቴሌቪዥን በዘገበው ማግስት አንድ ሌላ ምስጉን የከተማ ኗሪ በጠራራ ፀሐይ በባህር ዳር ከተማ ከንቲባ ቢሮ አቅራቢያ መገደሉ ይታወቃል። የብልጽግናው ዋና የጦር ማዘዣ በሆነችው የክልሉ ባለስልጣናት በብቸኝነት የሚያስተዳድሯት ባህር ዳር ከተማ አሁንም ለኗሪዎቿ ስጋቱና ቀጥላለች ሲሉ የጣና ሳተላይት ቴሌቪዥን ምንጮች ይገልጻሉ። በትላንትናው ዕለት አመሻሽ አካባቢ ደግሞ በማዕከላዊ ጎንደር ጭልጋ አይከል ከተማ በመልካም ስነ ምግባሩና ለተቸገሩ በመድረስ የሚታወቀው ወጣት ሰለሞን ከምሽቱ 2 ሰዓት ገዳማ በታጠቁ ኃይሎች እንደተገደለ ለማወቅ ተችሏል። በከተማዋ ሰሞኑን ግድያዎች ተበራክተዋል ሲሉ ሀሳባቸውን የሚገልጹት የአይከል ከተማ ነዋሪዎች ትናንት አመሻሽ ወጣት ሰለሞን ሲገደል በአንድ ሳምንት ውስጥ 4ኛ ሰው መሆኑን አስታውሰዋል። ወጣት ሰለሞን ከዘርና ከሃይማኖት አድሏይነት የጸዳ በአካባቢው ማህበረሰብ ረዳት የሌላቸውን በማገዝና መሰል በጎ አድራጎት ስራዎች ተወዳጅ የነበረ ነው ሲሉ ምስክርነታቸውን የሰጡ የከተማ ነዋሪዎች የብልጽግናው ጥምር ጦር በስባት ሰብሮ በሚገኝበት የከተማ ማዕከል መገደሉ ነዋሪዎችን አስቆጥቷል ሲሉ አክለዋል። ምንም እንኳን ድርጊቱ የተፈጸመው ገና በአመሻሽ 2 ሰዓት ገዳማ ቢሆንም የወጣት ሰለሞን ገዳዮች ግን በጸጥታ ኃይሎች አልተያዙም ተብሏል። በተመሳሳይ ዜና በደቡብ ጎንደር ዞን ደብረ ታቦር ከተማ ትናንትናና ዛሬ 2 እገታዎች መፈጸማቸው ተሰምቷል። የከተማ ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት በደብረ ታቦር ከተማ ከታገቱት 2 ሰዎች መካከል አንደኛው ተገድሏል ተብሏል። አጋቾቹ ድርጊቱን የፈጸሙት የሟች እናት አሜሪካ ትኖራለች በሚል እንደሆነ የገለጹት አንድ የደብረ ታቦር ከተማ ነዋሪ አግተው ከወሰዱ በኋላም ብዙም ሳያቆዩ በግፍ ገድለው ጥለውታል ሲሉ አክለዋል። በተመሳሳይ በዚሁ በደብረ ታቦር ከተማ እቴጌ ጣይቱ ክፍለ ከተማ ዛሬ ከሌሊት 7 ሰዓት ላይ በተለምዶ ደብረ ታቦር ትምህርት ቤት ተብሎ በሚጠራው ስፍራ ዕድሜያቸው በግምት ከ65 ዓመት በላይ የሚገመትና የጤና ችግር ያለባቸው ሴትዮ ልጅሽ በአሜሪካ ስለሚኖር በሚል እንደታገቱ ተሰምቷል። አዛውንቷ ከቤት ሰራተኛ ጋር የሚኖሩ የጤና እክል ያለባቸው እንደነበሩ የገለጹት ምንጮቻችን በሌሊት 7 ሰዓት በአጋቾች ከተወሰዱ በኋላ እስካሁን የደረሱበት ፍንጭ አልተገኘም ነው የተባለው። አጋቾቹ ወደ አዛውንቷ ቤት ሲገቡ በተሰማ ድምፅ የአካባቢው ነዋሪዎች ወጥተው እንደነበር የገለጹት አንድ የዓይን እማኝ በበኩላቸው የጦር መሳሪያ ትጥቅ ባለመኖሩ ለማትረፍ ግን አልቻልንም ነበር ብለዋል። አዛውንቷ ከቤት ሰራተኛ ጋር የሚኖሩ የጤና እክል ያለባቸው እንደነበሩ የገለጹት ምንጮቻችን በሌሊት 7 ሰዓት በአጋቾች ከተወሰዱ በኋላ እስካሁን የደረሱበት ፍንጭ አልተገኘም ነው የተባለው። አጋቾች ወደ አዛውንቷ ቤት ሲገቡ በተሰማ ድምፅ የአካባቢው ነዋሪዎች ወጥተው እንደነበር የገለጹት አንድ የዓይን እማኝ በበኩላቸው የጦር መሳሪያ ትጥቅ ባለመኖሩ ለማትረፍ ግን አልቻልንም ነበር ብለዋል። አጋቾች በቁጥር ከ6 በላይ ናቸው የሚሉት እኒሁ የዓይን እማኝ ሙሉ ትጥቅ የያዙና ወታደራዊ ዩኒፎርም የለበሱ ናቸው ሲሉ ገልጸዋል። ከደብረ ታቦር ከተማ የወጣው ሌላኛው መረጃ እንደሚያመለክተው እገታውን የፈጸሙትና ተባባሪ ቤተሰቦች የታወቁ ሲሆን አዛውንቷን ለማስለቀቅ ሰፊ ጥረት እየተደረገ ነው ተብሏል። ጣና ሳተላይት ቴሌቪዥን ተያያዥ ወንጀሎችን እያጣራ ለሕዝብ የሚያደርስ ሲሆን ከዚህ በፊት በባህር ዳር ከተማ ስለተፈጸሙ ግድያዎችና የወንጀል ግኝቶችን በተመለከተ የደረሱን ተጨማሪ መረጃዎች አሉ። በባህር ዳር ከተማ ከቀናት በፊት ከተገደሉት 2 ባለሀብቶች ውስጥ ከገዳዮቹ አንዱ በዕለቱ በህብረተሰቡ ክትትል ለመያዝ እንደተቻለ ተገልጿል። ይኸው በህዝብ ክትትል የተያዘው ገዳይ ማጣራት ሲደረግበት ግድያ እንዲፈጽሙ ገንዘብ የከፈላቸው ዋናው ተባባሪም ሌላ ከተማ ላይ ዛሬ መያዙ ተረጋግጧል።
የሌላኛው ባለሀብት ገዳዮች እስካሁን ምንም አይነት ፍትህ እንዳላገኙ የገለጹት ምንጮቻችን ከገዳዮቹ መካከል የክልሉ ከፍተኛ ባለስልጣን ጠባቂዎችና ሹፌሮች ጋር የተገናኘ መሆኑን ደግሞ ደፍሮ ለማጋለጥና ለህግ ለማቅረብ አስቸጋሪ እንደሆነባቸው ገልጸዋል። በባህር ዳር ከተማ ከቀናት በፊት በተገደለው ግለሰብ የወንጀል ተሳትፎ ውስጥ የርዕሰ መስተዳደሩ አቶ አረጋ ከበደው ሹፌር ወንድም እና ሌሎችም በከንቲባው አቶ ጎሹ እንዳላማው የተደራጁ የታጠቁ ኃይሎች እንደሚገኙበት የዓይን እማኞችን መረጃ ዋቢ አድርገን መዘገባችን ይታወሳል። አብይ ትግራይን አይወርም። ጌታቸው ረዳም በወትሮ ጓዶቻቸው ከመቀሌ ተፈናቅለው አዲስ አበባ የገቡት በኋላም የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡት መግለጫም በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራር የትግራይን ህዝብ ዳግም ለጥፋትና ለከባድ ጦርነት እየዳረጉ ነው ሲሉ ከሰዋል። በአሽሙራቸውና ለብልጽግናው ሊቀመንበርም የፖለቲካ ድንክ በማለት ስም ያወጡላቸው አቶ ጌታቸው የህወሓት አመራሮችን ተረፈ ምርትና የጥፋት ቡድን በማለትም ጠርተዋቸዋል። አቶ ጌታቸው በገጻቸው ባሰፈሩ ጽሑፍ ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጥላቶቹ ጋር በማሰለፍ የጥፋት አጋርነት ፈጥሯል ብለዋል። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝብ ላይ የሚነዘው የፌዴራል መንግስት ሊወረን ነው ፕሮፓጋንዳ ከእውነት የራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለም ትርጉም የሌለው ነው ብለዋል። ከዓመታት በፊት አብይ አህመድን በጆኖሳይደር ሲከሱ የነበሩት ጌታቸው ዛሬ ላይ ብልጽግና ትግራይን ሊወር ነው እየተባለ ለሚነዘው ፕሮፓጋንዳ ተከላክለዋል። አቶ ጌታቸው ህወሓት የፖለቲካ ትርፍ የሚጠቀመውን ፕሮፓጋንዳ የተፈናቃዮችን መመለስ ሽፋን በማድረግ የሚነዘው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉም አጣጥለውታል። በተጨማሪም የወትሮዋ አለቃቸው ዶክተር ደብረጽዮን በስም በመጥቀስ በጦርነቱ ወቅት የነበራቸውን ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉትን ወታደራዊ ግንኙነትም አጋልጠዋል። የአቶ ጌታቸው መግለጫ ዶክተር ደብረጽዮን ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውንና ፕሬዝዳንት ኢሳያስም ባለ ጀምር እኔ አስከትላለሁ የሚል ምላሽ እንደሰጧቸው ገልጸዋል። ይህም የትግራይን ህዝብና ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉ ጠርተውታል። አቶ ጌታቸው በማጠቃለያ መልእክታቸው የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሉ ያለ ጠባቂና ወጣቶቿ ለጥፋት የተጋለጡ እንደሚሆኑ በማስጠንቀቅ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች ይጥፉ፣ የትኛውን እንምረጥ ብለዋል። አቶ ጌታቸው ረዳ ይህንን መልእክት ያስተላለፉት ህወሓት በቆቦ ግንባር የሰራዊቱን 70% ያክሉን ባስጠጋበትና ብልጽግናም በሜካናይዝድ ከታገዘው የመከላከያ ሰራዊቱ በተጨማሪም የፖሊስና የሚሊሻ ኃይሎችን ወደ ቆቦ እየጫነ ባለበት ነው። እንደ ጌታቸው ገለጻ የኤርትራን ፕሬዝዳንት ለደብረ ጽዮን የጦር መሳሪያ እንደከለከሏቸው ቢናገሩም ህወሓት ግን ከኤርትራ መንግስት በተደጋጋሚ የጦር መሳሪያ ድጋፎችን ስለማግኘቱ ሲገልጽ ቆይቷል። ከሰሞኑም ከ10 በላይ የነዳጅ ቦቴዎችን ከአስመራ ተነስተው አለማጣና መሆኒ ላይ ነዳጅ ማራገፋቸውንና ህወሓትም ነዳጅ ለወታደራዊ ግዳጅ እንጂ ለህዝብ አገልግሎት አይደለም በማለት እስካሁን ነዳጁ በማደያዎች ላይ እየተጠበቀ ነው። በኦሮሚያ ክልል ምስራቅና ምዕራብ ወለጋ ዞኖች በአማራ ተወላጆች ላይ እየተፈጸመ ያለው በአየር ኃይልና በሜካናይዝድ የታገዘ ማንነት ተኮር ጥቃት ተባብሶ በቀጠለበት በዚህ ክረምት ወር ብቻ በሺ የሚቆጠሩ ነዋሪዎች ቀያቸውን መለቀቃቸው ተገለጸ። በወለጋ የገባው የብልጽግናው ሰራዊት እየፈጸመ ያለውን ማንነት ተኮር ጥቃት ተከትሎ በርካታ አማራዎች ሀብት ንብረታቸውና ቤታቸውን ጥለው እየተሰደዱ መሆናቸውን ለጣና ሳተላይት ቴሌቪዥን ከአካባቢው ነዋሪዎች የደረሱት መረጃዎች ያመላክታል። የሽመልስ አብዲሳ አስተዳደር በይፋ ያስተላለፈውን አማራን ከወለጋ ማጽዳት የሚለው ፕሮጀክት አጠናክሮ የቀጠለ ሲሆን ባለፈው ወራት ብቻ በርካታ ሰዎች ከወለጋ ዞኖች ተፈናቅለዋል። የቀጠለውን የነዋሪዎች መፈናቀል ተከትሎ ደብረ ብርሃን ከተማ መሸከም ከምትችለው በላይ በተፈናቃዮች መጨናነቋን የከተማ ምንጮች ለጣና ሳተላይት ቴሌቪዥን የዝግጅት ክፍል ገልጸዋል። በኦሮሚያ ክልል ምስራቅና ምዕራብ ወለጋ ዞኖች የቀጠለው ማንነት ተኮር ጥቃት በመሸሽ በርካታ አማራዎች ዛሬም ወደ ደብረ ብርሃን ከተማ እየተሰደዱ ነው ተብሏል። ጣና ሳተላይት ቴሌቪዥን በደረሰው መረጃ ባለፉት 2 ወራት ብቻ ወደ 3000 የሚጠጉ የአማራ ተወላጆች ከወለጋ ዞኖች ተፈናቅለው ደብረ ብርሃን ከተማ አቅራቢያ በሚገኘው የመጠለያ ጣቢያ ገብተዋል። ከወለጋ ተፈናቅለው ደብረ ብርሃን ከተማ የደረሱት ንጹሐን አማራዎች በከተማዋ በሚገኘው ወይንሸት መጠለያ ካምፕ በአስቸጋሪ ሁኔታ ላይ እንደሚገኙም ተረጋግጧል። በወለጋ
በወለጋ አማራዎች ላይ እየተፈጸመ ያለው ማንነት ተኮር ጥቃትና መፈናቀል ከመቼውም ጊዜ በላይ አሳሳቢ መሆኑን የሚገልጹት የመረጃ ምንጮች በቅርቡ ከምስራቅ ወለጋ ዞን ስቡ ስሬ ወረዳ ወጤ ከተባለ መንደር ብቻ 1000 ሰዎች ሀብት ንብረታቸውን ጥለው ወጥተዋል። የሽመልስ አብዲሳ አስተዳደር ከወትሮ በተለየና አስከፊ በሆነ ሁኔታ በወለጋ አማራዎች ላይ መጠነ ሰፊ ጥቃት መክፈቱን የሚገልጹት የመረጃ ምንጮቻችን ነዋሪዎቹ በዚህ የክረምት ወቅት የዘሩትን ማሳ ጥለው ከቀያቸው እየሸሹ ነው ብለዋል። ይህንን ተከትሎ ወደ ሁሉም የአማራ ክልል አካባቢዎች ተፈናቃዮች እየገቡ ቢሆንም በደብረ ብርሃን ከተማ የሚገኘው ወይንሸት መጠለያ ጣቢያ ግን በተለየ ሁኔታ ከወለጋ በተፈናቀሉ አማራዎች መጨናነቁ ተሰምቷል። በመጠለያ ጣቢያው የሚገኙ የአማራ ተፈናቃዮች ቁጥር 7000 የነበረ ሲሆን በባለፉት 2 ወራት ብቻ የተፈናቃዮች ቁጥር 13000 ገዳማ ደርሷል ነው የተባለው። በብልጽግናው ሊቀመንበር በፓርላማቸው ፊት ቀርበው እየተፈጸሙ ያሉ ማንነት ተኮር ጥቃቶችና ግጭቶች እየቀነሱ መሆኑን ገልጸው የነበረ ቢሆንም በተለይም በአማራ ተወላጆች ላይ እየተፈጸመ ያለው ዘር ተኮር ጥቃት ግን ከወትሮውም በባሰ ሁኔታ አድማሱን አስፍቶ ቀጥሏል። የአብይ አህመድ አንደበት የውሸት ሰላምን ቢሰብክም እነዛ ምስኪን የወለጋ አማራዎች አሁንም ታንክና መድፍ በታጠቀው ሰራዊት በግፍ እየተገደሉ ሀብት ንብረታቸውን ተቀምተው እየተፈናቀሉ ይገኛሉ። የኦህዴድ መንግስትም አማራን እረፍት በመንሳት ከሁሉም የኦሮሚያ ክልል አካባቢዎች ለማጽዳት እየሰራ ያለውን የጥፋት ፕሮጀክት አጠናክሮ ቀጥሎበታል። አሁን እየተፈጸሙ ያሉ ማንነት ተኮር ጥቃቶችም በአንድ ጀንበር የተፈጠሩ ሳይሆን የሽመልስ አብዲሳ የረጅም ጊዜ የጥፋት ፕሮጀክቶች እቅድ ውጤቶች መሆናቸው ይታወቃል። የአካባቢው ነዋሪዎች በበኩላቸው ለዘመናት በኖሩበት የወለጋ መንደር ግጭቶችና የሰላም መናጋቶች ቢፈጠሩም በባለፉት 8 ዓመታት የተጀመረው የአማራ ተወላጆችን መሰረት ያደረገ ግድያ፣ እገታና መፈናቀል ግን በአስከፊ ደረጃ መቀጠሉን ተናግረዋል። በርካታ የአማራ ተወላጆች ለዘመናት ያፈሩትን ሀብት ጥሪት ተነጥቀው ለእርዳታና ልመና መዳረጋቸውን የሚያነሱት ነዋሪዎቹ ይህም ከተፈናቃዮቹ ባለፈ መላው አማራን ለከፍተኛ ስነ ልቦና ስብራት የሚዳርግ መሆኑን ጠቅሰዋል። ቤተሰቦቻቸው ተገለውና ታግተው ሀብታቸውን አጥተው ከወለጋ የሸሹ በርካታ አማራዎች ላለፉት ዓመታት በመጠለያ ካምፓቸው ውስጥ የመከራ ጊዜን እየገፉ ይገኛል። በተለይ ደብረ ብርሃን ከተማ ከአቅሟ በላይ ተፈናቃይ መሸከሟን የሚገልጹት የመረጃ ምንጮች ምግብ፣ መድኃኒትና ንጽህና መጠበቂያ ቁሳቁስ ማዳረስ እጅግ ፈተና መሆኑን ተናግረዋል። ከወራት በፊትም በደብረ ብርሃን የመጠለያ ጣቢያ የሚገኙ ተፈናቃዮች በከፍተኛ ችግር ውስጥ እንደሚገኙ ተገልጾ የገንዘብ ማሰባሰብ ስራ ሲሰራ የብልጽግናው ባለስልጣናት ማስተጓጎላቸው ይታወሳል። በአሁኑ ወቅት ደግሞ ክረምት በመሆኑ ካምፑ ከመቼውም ጊዜ በላይ ተፈናቃዮች በጎርፍና ተያያዥ ጉዳዮች ለጤና እክል መጋለጣቸው የተሰማ ሲሆን ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ተፈናቃዮች ያሉበትን ሁኔታ ጎብኝተው እውነታውን እንዲያጣሩ ኢትዮጵያንም ለተቸገሩ ወገኖች እንዲደርሱና የተፈናቃዮችን ሕይወት እንዲታደጉ ከስፍራው ጥሪ ቀርበዋል። ከዚህ በፊት በኦሮሚያ ክልል ምስራቅ ወለጋ ዞን በተጨማሪም በጅማ ዞን በአማራ ተወላጆች ላይ በተፈጸመው ብሔር ተኮር ጥቃት በርካታ ሰዎች ወደ ደቡብ ኢትዮጵያ ሸሽተው በመጠለያ ውስጥ በአስቸጋሪ ሁኔታ ውስጥ እንደሚገኙም ተዘግቦ ነበር። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።